ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁ በሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የምንለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ በኢሞ፣ በጎግል ሚት፣ በዋትሳፕ እንዲሁም በቴሌግራም እና በተለያዩ አማራጮች እያስተማርን እንገኛለን። በአጭር ጊዜ ውስጥ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ትችላላችሁ። ከታች ባለው ስልክ ደውሉ፣ እናስተምራችኋለን። ዛሬ ይዤላችሁ የመጣሁት አማርኛን በእንግሊዘኛ የንባብ ልምድ ይሆናል ማለት ነው። አማርኛን በእንግሊዘኛ የንባብ ልምድ ይሆናል። ኦኬ እንግዲህ ይሄ አማርኛን በእንግሊዘኛ መጻፋችን ምንድነው ጥቅሙ? አንደኛ ጊዜውን ያፋጥንልናል። ስንጽፍ ቀለል ያለ ነው። እንግሊዘኛ ስንጽፈው ቀለል ያለ ስለሆነ ለዛ እንጠቀመዋለን። ሁለተኛ ደግሞ ብዙ ሰው ቃሉ የአማርኛ ሆኖ እየጻፈ ያለው ሜሴጅንም ሆነ የተለያዩ ነገሮችን እየጻፈ ያለው በእንግሊዘኛ ስለሆነ የአማርኛ ቃል ቢሆንም የሚጽፈው በእንግሊዘኛ ስለሆነ ያንን እንዴት ማንበብ እንደምንችል የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ደብተርና እስክርቢቶ መያዝ እንዳትረሱ። ኦኬ እዚህ ጋር እንደምታዩት አማርኛን በእንግሊዘኛ የንባብ ልምምድ ይላል። አማርኛን በእንግሊዘኛ የንባብ ልምምድ። እዚህ ብሎክ ላይ የምናገኘው እንግሊዘኛ ጽሁፎችን እናገኛለን። እዚህ ብሎክ የእንግሊዘኛ ጽሁፎችን እናገኛለን። እነሱ ደግሞ እንዴት በአማርኛ እንደሚነበቡ ደግሞ እዚህ ጋር እናያለን ማለት ነው። እንዴት በአማርኛ እንደሚነበቡ ደግሞ እዚህ ግድም ላይ እናገኛለን ማለት ነው። ኦኬ እዚህ ጋር ምን ይላል? ሰላም ሰላም እንዴት ነህ? ሰላም እንዴት ነህ ወይም ነሽ ይላል። ሰላም እንዴት ነህ ወይም እንዴት ነሽ። ሰላም ኤስኢ እንግዲህ ሰ እንደሆነ ተማምረናል። ኤልኤ ደግሞ ላ ነው። ኤም ም ነው። ስለዚህ ሰላም ይላል። ሰላም ይላል። ኦኬ ጥሩ። ኢ ኤን ዲ ኢ እንደ እ እናነባለን። ኤን እንደ ን ሳድስ ስለሆነ ዲ እንደ ዲኢ ደግሞ እንደ ዴ እናነባለን። ዲኢ እንደ ዴ፣ ቲ ደግሞ እንደ ት፣ ኤንኢ እንደ ነ፣ ከዛ ኤች እንደ ህ፣ ኤስኤች ደግሞ እንደ ሽ እናነባለን ማለት ነው። ስለዚህ ምን ይላል? ሰላም ሰላም እንዴት ነህ ወይም ነሽ። ሰላም እንዴት ነህ ወይም እንዴት ነሽ ይላል። ስለዚህ ሰላም እንዴት ነህ ወይም እንዴት ነሽ ብለን በእንግሊዘኛ መጻፍ ከፈለግነ ምንጽፈው እንደዚህ ነው ማለት ነው። እሺ አማርኛ ምን ይላል? በአማርኛ እዚህ ጋር ምን ይላል? ሰላም ሰላም ይላል። ሰላም ያው እዚህ ጋር ሰላም ያልነው እንዴት እስከ ቲ ድረስ ያለው ማለት ነው። ነህ ወይም ነሽ። ኤንኢኤች እንደ ነህ ይላል። ወይም ኤንኢኤስኤች ከሆነ ደግሞ ነሽ ይሆናል ማለት ነው። በጣም ጥሩ። ስለዚህ አንድ ሰው ሰላም እንዴት ነህ ወይም እንዴት ነሽ ብሎ መጻፍ ከፈለገ ሰላም እንዴት ነህ ወይም እንዴት ነሽ በዚህ መልክ ይጽፋል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ እንግዲህ ለሱ መልስ ፈጣሪ ኤፍኢ እንደፈ እናነባለን። ቲኤ ጣነች፣ አር አይ ደግሞ እንደ ሪ እናነባለን። ስለዚህ ፈጣሪ ይላል ማለት ነው። ፈጣሪ ዋይ እንደ ይ እናነባለን። ኤምኢ እንደ መ፣ ኤስ እንደ ስ፣ ጂኢኤን ጂኢ እንደ ጂኢ ደግሞ እንደ ገ እናነባለን። ኤን እንደ ን። ስለዚህ ይመስገን፣ ፈጣሪ ይመስገን ይላል። ከዛ ኦኬ ፈጣሪ ይመስገን። እዚህ ጋር ደግሞ ደህና ነኝ፣ ዲኢ እንደ ደ፣ ደህና ነኝ። ዲኢ እንደ ደ፣ ኤች እንደ ህ፣
ኤንኤ ደግሞ እንደ ና እናነባለን። ስለዚህ ነኝ ስንል ደግሞ ኤንኢጂኤን ስለዚህ ደህና ነኝ። ፈጣሪ ይመስገን ደህና ነኝ። አንተስ ወይም አንቺስ ይላል። እዚህ ፈጣሪ ይመስገን ደህና ነኝ። አንተስ ወይም አንቺስ ይላል። በአማርኛ እዚህ ጋር ስናየው ደግሞ ፈጣሪ የፈ ቤተሰብ መጀመሪያ፣ ጣ የጠ ቤተሰብ አራተኛ ላይ የምናገኛት፣ ሪ ደግሞ የረ ቤተሰብ ሆና ሶስተኛ ላይ የምናገኛት ፈጣሪ ይላል። ስለዚህ ይመስገን ስንል የቤተሰብ ስድስተኛ፣ መ የመን ቤተሰብ መጀመሪያ፣ ስ የሰ ቤተሰብ ስድስተኛ፣ ገ የገ ቤተሰብ መጀመሪያ፣ ን የነ ቤተሰብ ስድስት፣ ደህና ሲል ደ የደ ቤተሰብ መጀመሪያ፣ ህ የሃ ቤተሰብ ስድስተኛ እና ና የነ ቤተሰብ አራተኛ። ነኝ ማለት ነና ኝ ነ የነ ቤተሰብ መጀመሪያ ነች። ኝ ደግሞ የኛ ቤተሰብ ስድስተኛ። አንተስ ወይም አንቺስ ይላል። ፈጣሪ ይመስገን ደህና ነኝ። አንተስ ወይም አንቺስ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ቀጥለን የምናገኘው ምን ይላል? ከኔ ጋር ሁሉ ሰላም ነው። ቤተሰብ ፒስ ነው ይላል። ከኔ ጋር ከእኔም ማለት እንችላለን። ከኔ እና ኔ KENEGAR ከኔ ጋር ይላል። HULU ሁሉ ይላል። ይሄ ደግሞ HULU SELAM ሰላም NEW ነው። ቤተሰብ ፒስ ነው። ቤተሰብ BETESEB ቤተሰብ ፒ እና ሲ ፒስ ነው ይላል። ስለዚህ ከኔ ጋር ሁሉ ሰላም ነው። ቤተሰብ ፒስ ነው ይላል። ከኔ ጋር ሁሉ ሰላም ነው። ቤተሰብ ፒስ ነው ይላል። ኦኬ በጣም ጥሩ። ስለዚህ በአማርኛ ስናየው እሱን ከእኔ ጋር ሁሉ ሰላም ነው፣ ቤተሰብ ፒስ ነው ይላል። ስለዚህ ከእኔ ጋር የሚለው KENEGAR ከእኔ ጋር ይላል። ሁሉ HULU ሁሉ ይላል። ሰላም SELAM ሰላም ነው NEW ነው ይላል። ኦኬ ቤተሰብ ሲል ደግሞ BETESEB ቤተሰብ ፒስ ነው። ፒስ ዳይሬክት ነው፣ ምንም ፒስ ነው። ፒስ ነው። PC እና NEW ፒስ ነው። ቤተሰብ ፒስ ነው። ከኔ ጋር ሁሉ ሰላም ነው። ቤተሰብ ፒስ ነው ይላል። ከኔ ጋር ሁሉ ሰላም ነው። ቤተሰብ ፒስ ነው ይላል። በጣም ጥሩ። ኦኬ እዚህ ጋር ምን ይላል? ደህና ናቸው። DEHNA DE እንደ ደ፣ ኤች እንደ ህ፣ ኤንኤ እንደ ና። ስለዚህ ደህና ይላል። ኤንኤ ና፣ CHE ቸ፣ ደብሊው እንደ ው። ስለዚህ ናቸው፣ ደህና ናቸው። እና ምን አዲስ እንደ እና ምን አዲስ። አሁን እና ስንል እንደ ኤንድ አይደለም እዚህ ጋር የምንጠቀመው። እና ስንል እንደ ኤንድ አይደለም የምንጠቀመው። ስለዚህ እዚህ ጋር ምን ይላል? እና ምን አዲስ ENA እና ምን MN አዲስ ይላል። MN ምን አዲስ ADISS አዲስ ይላል። ስለዚህ ደህና ናቸው እና ምን አዲስ። ስለዚህ በአማርኛም ስናይ ደህና ናቸው እና ምን አዲስ ይላል። ደህና ናቸው እና ምን አዲስ። ስለዚህ ደህና ናቸው እና ምን አዲስ ይላል ማለት ነው እንግሊዝኛ። ስለዚህ ደህና ናቸው እና ምን አዲስ ብለን መጻፍ ስንፈልግ ይህንን እንጠቀመዋለን ማለት ነው። በጣም ጥሩ። ኦኬ ስለዚህ እዚህ ጋር ደግሞ ምን ይላል? እዚህ ጋር ደግሞ ኦኬ በጣም ጥሩ።
ስለዚህ እዚህ ጋር ደግሞ ምን ይላል? ምንም ይላል። ምንም ይላል። ደህና ናቸው እና ምን አዲስ ሲል ምንም ይላል። ምንም አዲስ የለም እያለ ነው። ምንም ብሎ ይህንን ስርዓተ ነጥብ ይጠቀማል ማለት ነው። ምንም MNIM ምንም ይላል ማለት ነው። እንደተለመደው ነው። ምንም እንደተለመደው ነው። አንተ ጋስ ወይም አንቺ ጋስ ይላል። ምንም እንደተለመደ ነው። እንደተለመደ ማለት ENDETELEMEDEW ይሄ እንደተለመደው ይላል። እንደተለመደው ይላል። ነው ስንል እንደ NEW ነው ይላል። አንተ ጋስ ANTEGAS ወይም አንቺ ጋስ ይላል። አንቺ ጋስ ሲል ANCHIGAS አንቺ ጋስ ይላል። ምንም የለም እያለ ነው። ምንም እንደተለመደው ነው። አስዩዥዋል የምንለው ማለት ነው። ምንም እንደተለመደው ነው። አንተ ጋስ ወይም አንቺ ጋስ። ኦኬ በአማርኛ ስናየው ምንም ይላል። ያው ምንም እንደተለመደው ነው። አንተ ጋስ ወይም አንቺ ጋስ ይላል። አንተ ጋስ ወይም አንቺ ጋስ ይላል። ስለዚህ ይህንን መጽሐፍ በእንግሊዝኛ ይህንን መጽሐፍ ስንፈልግ ሄ ይሆናል ማለት ነው። ሄ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ምን ይላል? ኦኬ እዚህ ጋር ደግሞ ምን ይላል? እኔ ጋም ያው ነው ባክህ ወይም ባክሽ። እኔ ጋም ያው ነው ባክህ ወይም ባክሽ። እኔ ስንል ENE እኔ GAM ጋም እኔ ጋም ያው ነው። ያው YAW እንደ ያ እናነባለን። እንደ ያው YAW እንደ ያው እናነባለን። ነው ይላል። ነው ባክህ ወይም ባክሽ። እኔ ጋም ያው ነው ባክህ ወይም ባክሽ ይላል ማለት ነው። ስለዚህ ነው ስንል NEW BAKH ባክህ ይላል። ወይም BAKSHE ከሆነ ደግሞ ባክሽ ይላል ማለት ነው። ስለዚህ የምናወራው ማን እንደሆነ እያወቅነ መጻፍ እንችላለን ማለት ነው። ስለዚህ እኔ ጋም ያው ነው ባክህ ወይም ባክሽ ይላል። እኔ ጋም ያው ነው እባክህ ወይም እባክሽ ይላል ማለት ነው። በአማርኛም ስንጽፈው ማለት ነው። እሺ ጥሩ። እዚህ ጋር ደግሞ ምን ይላል? እሺ ደህና እደር፣ ነገ እናወራለን። እሺ ESHI እንደ እሺ ነው። DEHNA ደህና፣ EDER እደር፣ NEGE ነገ፣ NENAWRALEN እናወራለን። እሺ ደህና እደር ወይም እደሪ። ሴት ከሆነች እደሪ ነው። እደሪ ስንል EDERI ይሆናል። እደሪ አይ ይሆናል ማለት ነው። ነገ እናወራለን። ኦኬ እሺ እዚህ ጋር በአማርኛ ስናይ ደግሞ እሺ ደህና እደር፣ ነገ እናወራለን ይላል። እሺ ደህና እደር ወይም እደሪ ሪ ያለች እዚህ ወይም እደሪ ምናወራት ሴት ከሆነች ይቺን ር ፈንታ ሪ ማድረግ ነው ማለት ነው። ር ፈንታ ሪ ማድረግ ነው። እዚህ ጋር ደግሞ አይ መጨመር ነው። ሴት ከሆነች እዚች አይ መጨመር ነው። ነገ እናወራለን። ሌላው ተመሳሳይ ነው ማለት ነው። በጣም ጥሩ። ኦኬ ከዛ መላሹ ምን ብሎ ይመልስልናል ማለት ነው። መላሹ ምን ብሎ ሊመልስ ይችላል ማለት ነው። መልካም ይላል። መልካም ደህና እደር ይላል።
መልካም ደህና እደር። መልካም ስንል MELKAMDEHNA ደግሞ ደህና እዚህ ጋር አይተናል ማለት ነው። እዚህ ጋር እንዳየነው ደህና ይላል ማለት ነው። ከዛ እደር ይላል። እደር EDER እደር ነው። ወይም እደሪ ሪ ያለች እዚህ እደሪ እቺ ሪ ከሆነች አይ እናደርጋለን ማለት ነው። እደሪ ስንል EDERI እናደርጋለን ማለት ነው። ሌላው ተመሳሳይ ነው። እዚህ ጋር በአማርኛ ስናየው ደግሞ ያው ነው። መልካም ይላል። መልካም ደህና እደር ይላል። መልካም ደህና እደር ይላል ማለት ነው። መልካም ደህና እደር ይላል ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስል ነበር። በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ